ንግቡ። እትዬ መጡ እንዴ? አዎ መጣሁ። ምን እያረግሽ ነው? እኔማ ወጥ እየሰራው ነበር። ደግሞ ከእንግዳ ጋር ነው። ታዲያ ተቀመጧ። አይ አይቀመጡም። ለምን እትዬ? መሄድ አለብን። ታዲያ ደርሷል እኮ። ጎረስ ጎረስ አድርጋችሁ ትሄዳላችሁ። ድንብላል አይቀመጡም አልኩሽ እኮ። ምንድነው እትዬ? ተቆጡኝ እኮ። ምን ነገሩ አልገባኝም ለማለት ነው። እትዬ ምን ተፈጥሮ ነው? ድንብላል ዝም ብለሽ አሁን ሰዎቹን አድምጫቸው። ወይኔ አቦይ አባቴ፣ እንደፈራሁት ወንድሜ አንድ ነገር ሆኖ ነው አይደል? ኧረ እንደዛ ነው ነገሩ። ውይ እድሌ፣ እኔ እኮ በደንብ ሳይሻልክ አትሄድ ብዬው ነበር። ድንብላል ምንድነው የምታወሪው እንዴ? ታዲያ እንደዚህ እንደ መርዶ ነጋሪ ሶስቱ ናቸው የመጣችሁት። የወንድሜ መርዶ ልታረዱኝ አይደል? ምንድነው የምታወሪው? የምን መርዶ ነው? ሆን ብላ ነው እያስመሰለች። እትዬ ባኮትን በቃ እኔ ይረጋጋለሁ። እርሶ ብቻ ቁርጡን ይንገሩኝ። ፖሊሶች ናቸው። ፖሊስ ደግሞ ፖሊስ እዚህ ምን ይሰራል? አንቺን ለመውሰድ ነው የመጡት። የት ነው የሚወስዱኝ? ወደ ጣቢያ ነው የምንወስድሽ። ለምን? ለጥያቄ ትፈልጊያለሽ? እትዬ ምንድነው ነገሩ? እኔ ምንም ነገር አልገባኝም። ሰዎቹ የሚሉሽን ብትሰሚ ጥሩ ነው። አልገባኝም። ቆይ ማለቴ ምን አጥፍቼ ነው? እሱን ጣቢያ ስንደርስ ትነግሪናለሽ። እትዬ ምንድነው ነገሩ? ቆይ በቃ አሁን መሄድ ትችላላችሁ። እንዴ እኔ ምንም አልገባኝም። እትዬ እባክዎትን የሆነ ነገር አድርጉ። እትዬ ወይዘሮ ሜላት ያለውን ነገር ጣቢያ መጥተው መጠየቅ ይችላሉ። እሺ እናመሰግናለን። በቃ በያመረርሽ ማለት ነው። ምኑን? ወርኩን እኮ የሌለ ተውሹ። አሁን በዚህ ሁኔታው ስራ መሰራ ይመስላል። ለምን አታስብም? ሀና በጣም ናፍቃኛለች። እኔም እኮ ናፍቃኛለች። አረ ተምቹ በኪዲ እባክህ ሙድ አትያዝብኝ። ያንተ ነገር ግን ግራ ገባኝ። እንዴት? አሁን ተነስተህ ይቅርታ ጠይቃትና ታረቁ ብለህ ነገ ጧት ተነስተህ ስትጣሉ አንተ እኔ ይቅርታ ጠይቃት ብለህ እዚህ ነገር ውስጥ ያስገባኝ ብለህ እኔን ትጣላኛለህ። እና ምን ችግር አለው ብልክ? ጆሮ እኔ ግን አላሳዝነ? አንተ ወንድሜ ነህ። እኔ ደግሞ ደካማ ስለሆንኩ ብታግዝ ምን ችግር አለው? በፊትም ነግሬሃለሁ እኮ የሚቻል ቢሆን ሀናን አፍቅሬ የለ ባግዝ ደስ ይለኝ ነበር። ትንሹን ነገር ማገዝ ያቃተህ እንዴት ነው ትልቁን ነገር የምታግዘኝ? ትንሹ ነገር ምንድነው? ተምቹ እስኪ ከሀና ጋር አስታርቅ። አላስታርቅህም። ለምን? ምክንያቱም ጥያቄ ትክክል ስለሆነ። የቱን ጥያቄ? የተጣላችሁት ስለጠላት ወይ ደግሞ ስለበቃህ ሳይሆን ስለምታፈቅራት። ምን ማለት ነው? ከምንም በላይ ስታፈቅራት እንጋባ ስላልካት ነው አይደል የተጣላችሁት? እና ስለዚህ የትኛውን ፍቅር የሚጀምረው በትዳር ለመጣመር እስከሆነ ድረስ ያንተ ጥያቄ ስተቱ የት ጋር እንደሆነ አይታይም። ግን እኮ ሀና ያን ነገር አሁን ማድረጋችን ፋያው ከአንድ ሁለት ይሻላል ይላሉ። ሀናም ቤተሰቦቿ ካሉበት ችግር ለማስወጣት ታግዛታለህ እንጂ ወደ ኋላ ታስቀራት። ይሄ እሷ መች ይገባታል? ልጆ እስከሚገባ ድረስ ታገሳት። ያኔ እሷ ራሷ ይቅርታ ፈልጋ ትመጣለች። እና እስከዛ እኔ ልፈንዳ? ማን እንደፈነዳው ነው የምፈነዳው። አንተ መቼ ማይገባ። በቃ የኔና ያንተ ወሬ መጨረሻ አንተ የኔን ስሜት አትረዳም በሚል ነው የሚያልቀው። እውነታው ደግሞ እሱ እንደሆነ ታውቃለህ። እሺ በቃ ይሁንልህ። አሁን ይልቅ ወደ ስራ እንሂድ። አንተ ሂድ፣ እኔ ብቻዬን መሆን ነው የምፈልገው። ይሜ በቃ ብርዝና ድንብላል ወይ ትርንጎዬ፣ ምንድነው? እኔ እንጃ፣ እኔም አልገባኝም። እንዴ እኔም አልገባኝም ማለት ምን ማለት ነው? ወዴት ነው እየሄድሽ ያለሽው? እኔ ምኑን አውቄው ብለሽ ትርንጎዬ? እትዬ ናቸው ሂጂ ያሉኝ። እትዬ? እማዬ ደግሞ ምን ፈልጋ ነው? እኔ እንጃ፣ እኔ ምንም አላውቅም። እነዚህን ሰዎች ታውቂያቸዋለሽ? ኧረ እኔ አላውቃቸውም። ይቅርታ መሄድ አለብን። ወዴት ነው የምትወስዷት? ፖሊሶች ነን። ወደ ጣቢያ ነው የምንወስዳት። ምን ፖሊስ ጣቢያ? እኔ እንጃ፣ እንደሱ ነው የሚሉት። ድንብላል እየቀለድሽ መሆን አለበት።
በምን እድሌ ትርንጎዬ? እማዬ ናት ፖሊሶቹን ያመጣቻቸው መሰለኝ። ምን አድርገሻት ነው? እኔ አላቅም። ቆይ ምን አጥፍታ ነው? እሱን ጣቢያ መጣችሁ ማጣራት ትችላላችሁ። እርግጠኛ ነኝ ሰው ተሳስታችኋል። በጥቆማ ነው የመጣ ነው። እና ድንብላል ወንጀለኛ ናት እያልከኝ ነው? ማንም ሰው ጥፋተኝነቱ በፍርድ ቤት እስካልተረጋገጠ ድረስ ወንጀለኛ ሊባል አይችልም፣ ተጠርጣሪ እንጂ። ድንብላል እኮ ምንም ነገር የምታውቅ ልጅ አይደለችም። እሱን ህግ የሚያረጋግጥ ይሆናል። እባክሽን እንሂድ። ትርንጎዬ ቆይ እድሜ ልክ ልበሰብስ ነው ማለት ነው? እንደዚህማ በፍጹም አይሆንም። የሆነ ልክ ያልሆነ ነገርም አለ። እንሂድ እኔት። እናንተ ደግሞ አንዴ ስራችን እንስራበት። እሺ አሳልፉ። እንዴ እማዬ ግን ምንድን ነው የሆነችው? አሁን ገና ነገሩ ገባኝ። ምንድን ነው የገባሽ? እርግጠኛ ነኝ ወርቅ ባለችው ነገር ነው ያሳሰረቻት። የምን ወርቅ? እሱን እኔ አላውቅም። አሁን እንሂድ። እንዴ ምንድነው? ሰላምዬ እንሂድ አልኩሽ እኮ ሀንዬ። እሺ አትጎጃ። እንዴ ሰላምዬ ደግሞ ለምንድን ነው የሚደውለው? ሄሎ ሄሎ፣ ወይዘሮ ሜላት። አቤት። እንዴት አረፋሽ? እግዚአብሔር ይመስገን ደህና ነኝ። ይቅርታ ወይዘሮ ሜላት፣ የማይሆን ሰዓት ደወልኩ መሰለኝ። ለምንድን ነው የደወልከው? ይቅርታ፣ ማውራት እንችላለን? ታዲያው ምን እያደረግን ነው? ማለቴ እሺ በቃ ይቅርታ። እዩኤል ቆይ ምን ሆነሃል ግን? ወይዘሮ ሜላት ይቅርታ ልጠይቅሽ እኮ የደወልኩት። በአካል እኮ ይቅርታ ጠይቅኝ አይደለም? ማለቴ ያው ቢሮሽ እስካሁን ክፍት ነው እናማ ያው ተረጋግተሽ አስበሽ ስራውን ብትቀጥይ ለማለት ነበር የደወልኩት። ስራውን መቀጠል አልፈልግም። ለምን? ለቅቄ የወጣሁት ለምን ሆነና? እሱን ነገር እኮ ብንረሳው ችግር የለውም አይደለም እንዴ? ይሄ እኮ የክብር ጉዳይ ነው። እንደዚህ በቀላሉ ምረሳው ነው የሚመስለው? እሺ በቃ ያው ላጠፋሁት ነገር ልቀጣ። ወንድሜ እኔ ምንም አልፈልግም። ይኸውልሽ ወይዘሮ ሜላት አሁን ለየት ያለ የሥራ ስምምነት ላቀርብልሽ ነው ያሰብኩት። ምን አይነት ስምምነት? ስምምነቱ ከማንም በላይ አንቺን ተጠቃሚ የሚያደርግ ነው። ሜላት ነኝ እኮ ለገንዘብ ብዬ የማይሆን ነገር ማድረግ ይመስላል? የማይሆን ነገር አይደለም። ግድ የለሽም ተገናኝተን እናውራ። ምንም መገናኘት አያስፈልግም። ወይዘሮ ሜላት እባክሽ የአሁኑን ብቻ እሺ በይኝ። ትሰማለህ? ክብሬን ሸጬ ሆዴን ከምሞላ ቢርባኝ ይሻላል። እሺ ከዚህ በኋላ ስልኬ ላይ እንዳትደውል። ቻው። እንዴ ከሜላት ውጭ ሰው የለም ተብሏል እንዴ? ይሄ ሙጫ። ይሄ ሰውዬ ግን ድሮውን የማያውቀኝም ነበር ማለት ነው። ሰላም ለዚህ ቤት። ውይ ቡትሌ መጣ እንዴ? መጥቻለሁ። ፋንሲ እንዴት ነሽ? አለው እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር እና ጠፋሽ እኮ ደህና ነሽ? እሺ ቁጭ አትልም አሁን? እሺ ኧረ ቁጭ እላለሁ። ቡትሌ አሁን ደግሞ ምን ልትል ነው? ፋኖሲ ደግሞ ምን አልኩኝ? አይ ቤታችንን በደንብ አያሃት ብዬ ነው። ቆንጆ አድርገሻት የለ እንዴ? እውነት አማረባት እንዴ? በጣም አማረባት። ለካ ከሴትም ሴት ትበልጣለች። እሱ ደግሞ ምን ማለት ነው? አንቺ ከመምጣትሽ በፊት እኮ ይሄ ቤት የከብት በረት ነበር የሚመስል። ሀኒዬ በደንብ አላዘቻትም ለማለት ነው? ኋላስ አንተ ስነ ስርዓት ሀኒዬንማ እንደዚህ አትናገራትም። አሃ እንዴት ነው አንቺ ግን እርግዝና ተስማምቶሽ የለ እንዴ? ታው እንጂ። አይ ፋኖሲ ይሄ እርግዝና ብቻ አይመስለኝም። ፊትሽ ራሱ እኮ ፋፋ። ቆይ ያረገዘ ደግሞ ቤት ሀገር ነው ሲከሳ ያየው። ተመችቶሻል? ለማንኛውም ግን ፋኖሲ እኔም ደስ ብሎኛል ተመችቶ ስላየሁሽ። ይልቅ አሁን ወሬውን ተውና ምግብ ላቅርብልህ። አይ ይቅርብ ፋኖሲ። ባይሆን ኳ እያረጉ የተለመደች ፋናምጫትና ታጫውተናለች። ምን ሀረጌ?
አዎና ኖላዊ ያለበት ቤትማ እንደዚህ አይነት ነገር አይታሰብም። እንዴት? እሱ አይጠጣም። አለመጠጣት ብቻ ሳይሆን ጭራሽ ማየትም አይፈልግም። እና ይኸው እንዳልጫ ነው አፍሽ እየተኛሽ ያለሽው። ቡትሌ ባሌንማ እንደዚህ አትናገረው። እውነቴን እኮ ነው ፋኖሴ። ወንድ ልጅ አረቄ ካልጠጣ እንደው ምኑን ወንድ ሆነ? ለማንኛውም ትችልሻለሁ። ግን ለማንኛውም አንቺ እንዴት ነሽ? ጠፋሽ እኮ ፋኖሴ። ድርግም አልሽ እኮ እንዴ። እና ትዳር ይዤ ድርግም ብላለን ነበር እንዴ የምታስበው? እና እኔን ረሳሽኝ? አረግ ኧረ ተይ። ድንብላል ምን አድርጋሽ? ምን አደረኩ? ለምንድን ነው በፖሊስ ያሳሻት? እስኪ ሀና ተይ። ነገርኝ እማዬ፣ ምን አድርጋሽ ነው? ምን ነው ሜላት ናት ያሳሰረችኝ ያለቻችሁ? ሰላምዬ ነኝ። ተቀመጭ፣ እንቀመጥ። እሺ አሁን ንገሪኝ፣ ምን አድርጋሽ ነው? ሰርቀኝ። ማን ድንብላል? አዎ ሰርቀኝ። አብደሽ መሆን አለበት። ምን ለማለት ፈልገሽ ነው? ድንብላል ናት ከኛ ቤት የምትሰርቀው? አዎ ድንብላል። እንዴ እማዬ፣ እኛ እኮ እየቀለድን አይደለም። የራሳችሁ ጉዳይ። ቆይ ወርቅ ምናምን ስትይ በነበረው ጉዳይ ነው እሷን የሰሻት? እያወቅሽ ነው የምታደክሚኝ? ቆይ ወርቁን ድንብላል እንደወሰደች አንቺ በምን አወቅሽ? እኔ ድንብላል ወሰደችው አላልኩም። የምን ወርቅ ነው? እኔ ምን አውቃለሁ ሀንዬ። እሺ ቆይ አንቺ እንዴት ነው እንደዚህ እርግጠኛ የሆንሽው? እዚህ ቤት ውስጥ የነበሩት ባዳዎች እሷና ወንድሟ ብቻ ናቸው። እና እሷ ባዳ ስለሆነች ያሳሰርሻት? አዎ መቼም እኛንን የሰረቅነው አትሉኝም አይደለ? እኔ ግን ምንም እየገባኝ አይደለም። ማድረግ ያለብኝን ነገር አድርጌያለሁ። ስለዚህ በቃ ተውኝ። አረ ድንብላልን ማሳሰር ነበር እቅድሽ? አዎ ምን ታመጣላችሁ እንዴ? ፉክክር ነው እንዴ ያልሽው አንቺ? ቆይ እንዴ ይቺ ልጅ እኮ በነፃ እኛን እያገዘች ያለችው የእኛን ቤተሰብነት ስለፈለገች ስለምትወደን ነው። ቆይ ምን አድርጊ ነው የምትሉኝ? በቃ የራሳችሁ ጉዳይ። እነዚህ ስርዓት አጡ በጣም። ወይኔ ሰላም ሰላምዬ ግን እማዬ ምን እየሆነች ነው? እያበደች ነው። ምንድን ነው እያየሽ የምትጠይቂኝ? ሰላምዬ እንደሱ ይባላል እንዴ? ቆይ ሀና እውነታውን መናገር ምንድን ነው ነውር አለው? ንገርኝ እስኪ። እማዬ ጤነኛ ነች። እውነት ጤነኛ ናት? ጤነኛ ብትሆን ኖሮማ የድንብላል ንጹህነት ይገባት ነበር፣ ተረዳው ነበር። ሰላምዬ ወይ ተይኝ በእናትሽ። እንዴት ነው ፋዘሬ? አሲሪ አሲር ምን ነው መጣህ እኮ ምንም አላወራህም። እኔ ልጅ ዘጋሁት አይደል ፋዘሬ? በጣም ይቅርታ። አይ አይደለም፣ ምንድን ነው የሆንከው? አረ ምንም አልሆንኩም። እንዲሁ ነው። እንዲሁ ነው ብሎ ነገር አለ እንዴ? በዚህ ሰዓት ታዲያ እንዴት ነው ስራ ያልገባኸው? ገብቼ ነበርኩ ግን ደበረኝ እና ወጣሁ። ከሀንዬ ጋር ስለተጣላችሁ ነው አይደል እንደዚህ ክፍት ያለ መሰለኝ። ምን ነው ተጠራጠርከው? ሌላ የተፈጠረ ነገር አለ እንዴ? አይ ማለቴ ከሀና ጋር ትንሽ ጥሩ ሙድ ላይ ስላልሆነ ነው የደበረኝ። እና ታዲያ ምን ይሻላል? ፋዘሪ አቤት አሲር። መቼም ለኔም ለሀናም አባታችን ነው ታዲያ። መጠርጠሩስ? አስታርቁኝ። ከሀንዬ ጋር ነው? አዎ። እንግዲህ እኔ ምን ብዬ ላስታርቃችሁ? ምን ብዬ ማለት ምን ማለት ነው ፋዘሪ? ያው ታረቁ ነው። አሲር ግን እኮ ተጣልታችሁ አይደለም። እና ምን ሆነን ነው? ይኸውልህ አሲር፣ አንተም ጥያቄ ትክክል ነው፣ እሷም መልሷ ትክክል ነው። እኔ ታዲያ ምን ብዬ ላስታርቃችሁ? ያው ሁሉም ሽማግሌ እንደሚያስታርቀው ነው። እንዴት አይነት እኮ ወዳ ነው የገባሁት። ሽማግሌ እኮ የሚያስታርቀው ያልተግባባ ሰውን ነው እንጂ የተግባባ ሰውን አይደለም እኮ አሲር። እኔም እየገባኝ አይደለም። በቃ እኔ የምፈልገው ከሀና ጋር ሰላም መፍጠር ነው። ፍቅር ደግሞ እኮ በመልእክተኛ ይሆን። እንዴት ማለት ጥሩ ነው። ባንተና በሀንዬ መካከል ሰው አታስገባ። እንዴ ፋዘርዬ፣ የሁለታችንም አባት እኮ ነው። ቢሆንም ከኔም ቢሆን መደበቅ ያለባችሁ ሚስጥሮች ይኖራሉ። ፋዘርዬ፣
እኛ ከእርሱ የምንደብቀው ሚስጥር ይኖረናል። ዛሬ ላይ ኖራችሁ ይችላል፣ ግን ልጅ እውነቴን ነው የምልህ ወደፊት በእርግጠኝነት ይኖራችሁ። ታዲያ የዛን ለኔ በማትነግሩን ጉዳይ በተጣላችሁ ጊዜ ማን ሊያስታርቃችሁ? እና ምን እያሉኝ ነው? ከአሁኑ ችግራችሁን በራሳችሁ መፍታት መልመድ አለባችሁ። እኔ አልቻልኩም፣ በጣም እየናፈቀችኝ ነው። እንግዲህ መፍትሄውን ነገርኩ። ለችግርህ መፍትሄውን ከራስህ ፈልግ። እሺ በቃ ካሉ ምን አድርጋለሁ? ደግሞ አሁን ተረጋጋና ወደ ስራ ተመለስ። ከዛም ቀስ ብለህ ደግሞ እሷን ታናግራታለህ። እሺ ፋዘሪ፣ በቃ ሰላም ያውሉ። ምንድነው የተፈጠረው? ሀና ታምቹ መጀመሪያ ተረጋጋና ተቀመጥ። አልረጋጋም። ምንድነው የተፈጠረው? ንገሪኝ። ተረጋግተህ ተቀመጥና እነግርሃለሁ። ምንድነው? ይሄው ተቀመጥኩ። ንገሪኝ። እሺ ምግብ አትበላ? አልበላም። ትንሽ ልስጥህ። ሀና ሙድ እያሽብኝ ነው እንዴ? ምን አደረኩኝ? ስለ ድንብላል የምነግርህ ነገር አለ። ቶሎ ብለን አብለሽ አይደል እንዴ ጠራሽኝ? ምግብ ብላ ማለት ምን ማለት ነው? እና ቀስ በላ። ቆይ ምን ያስጨዋል? የማትነግሩኝ ከሆነ እሄዳለሁ። ጥርግ በላ ካልፈለክ። ለሰላም ብለህ ነው እንደዚህ ቤት የመጣው? እንዴ ሰላምዬ ምን እያልሽ ነው? እና ያስፈራራል እንዴ? አሁን ምን እንደተፈጠረ ትነግሩኛላችሁ ወይስ አትነግሩኝ? ታምቹ አሁን በምነግርህ ነገር አትናደድም ብዬ ተስፋ አደርጋለሁ። ምንድን ነው? ምን መሰለህ ታምቹ፣ ዛሬ እኔና ሰላምዬ ምንድን ነው የምትሽኮረመሚው እንዴ? በቃ ድንብላልን ፖሊስ ጣቢያ ወስደዋታል። ምን? ወዴት ነው የወሰዷት? ወደ ፖሊስ ጣቢያ። ለምን? ሊድሯት። ምን ይመስላል በጌታስ እንዴ? ሊያስሯት ነው። ሌላ ለምን ይወስዷታል? ምን ሊያስሯት? ቆይ ምን አድርጋ? እሱን እኛም አላወቅንም። እየቀለዳችሁብኝ ነው አይደለ? በዚህ ነገር ይቀለዳል እንዴ? ለጥያቄ እንፈልግሻለን ብለው ነው የወሰዷት። ለዚህ ነው ሀኒዬም ደውላ የጠራች። ወይኔ ተምቹ፣ ድንብላል ታሰረች መሆኑ ነው እንግዲህ። ድንብላል ታስራማን ይዤ አልቀመጥም እንዴ ታምቹ። ሀኒዬ ግን በቃ ወሬ መቋጠር የሚባል ነገራችን ይሄዳል እንዴ። ታዲያ ይሄ የሚቋጠር ወሬ ነው እንዴ? ልጁ እኮ አበደ። እያየሽው አይደል እንዴ? አውቆት ቢያብድ ነው የሚሻለው። እማዬ ግን ልክ አይደለም ያደረገችው። እኔ አላውቅም ብቻ። እሺ አሁን ምግቡን ነው። እኔ ግን ሄጄ ባየው ሳይሻል አይቀርም። ሀና በቃ እዚህ ቤት በስነ ስርዓት ቁጭ ብለን እንኳን ምግብ መብላት አንችልም። ኧረ ቀስ እናት እጅ እንዳይወጋ። አይወጋኝም ማኪ። ደግሞ ጫማው ጠንካራ ነው መሰለኝ። አዎ ማይ፣ ፀሐይ መቱታል። እዛ አስቀምጬ እኮ። እኔ የምልህ ምናሴ፣ እንደዚህ ደክመህ ግን ስንት ብር ነው የሚከፍሉህ? አይ ማይ፣ እኔ እኮ ይሄን አላለም። ለምን? ያው ጀማሪ አይደለ? ይሄን ያህል ብዬ ዋጋ በጠራባቸው ትቶኝ ይሄዳሉ ብዬ አልጠራም። እና እንዴት ነው የሚከፍሉህ? ደስ ያላችሁን ስጡኝ እላቸዋለሁ። ከዛ ደስ ያላችሁን ይሰጡኛል። እንደሱ ይሻላል የኔ ልጅ። እና ምን ማድረግ እችላለሁ ማይ? ሰው እኮ ተጨካክኗል። የሚገባህን ባይሰጡህስ? ይገባዋል ብለው ያሰቡት ዋጋ ቢሰጡኝ ለኔ በቂ ነው ማይ። ደግሞ በዚህ ሰዓት አንድ ብርም ቢሆን ለኛ አስፈላጊ ነው። ወይኔ ልጅ፣ ይሄን ያህል ተሳቀ ነው የምትሰራው ማለት ነው? እንደዛ ማለት ፈልጌ ሳይሆን የምናገኘው ገንዘብ በችግራችን ልክ ነው የሚመዘነው ለማለት ነው። አይዞህ እሺ ምናሴ፣ ሁሉም ነገር ያልፋል። እንደሚያልፍማ ጠንቅቄ ነው የማውቀው ማይ። ይልቅ አንቺ እንዴት መጣሽ? ቤት ትንሽ ጨነቀኝና አንተን ላውራህ ብዬ እኮ ነው የመጣሁት። ምን ነው ማይ? ምን ተፈጠረ? ያ ስራ አስጀምሮኝ የነበረው ልጅ እኮ ደወለ። ምን ፈልጎ ነው የደወለው? አዲሱን ላቅርብልሽና እንስራ ነው የሚለው። እና እማዬ ምን አሰብሽ? ምን ማሰብ እንዳለብኝ አላውቅም። እማዬ የባህር ውሃ ጨው እንደሚል ለማወቅ ሙሉ ውሃውን መጠጣት አይጠበቅብንም። ምን ማለት ነው የኔ ልጅ? የሰውየውን ባህሪ ለመረዳት እስካሁን ያየሽው ነገር በቂ ነው። እና ተይው አትስሪ እያልከኝ ነው? እማዬ አንቺ ምን ማድረግ እንዳለብሽ ታውቂያለሽ። ግን ደግሞ ክብራችንን የጣልንበት ቦታ ክብራችንን መፈለግ አስፈላጊ አይደለም። አይ ምናሴ፣ ክብሬን ያጣሁት በዩኤል ምክንያት ሳይሆን በድህነቴ ምክንያት ነው። እማዬ ድህነት በእኛ አልተጀመረም። ክብርን ሽጦ ከመብላት ደግሞ መሞት ይሻላል አልሽኝ አንቺ ነሽ። ይሄ የሚመጣ ሳይመስለኝ ነበር እንደዛ ያልኩ።
እንደኔ እማዬ እረፍት የማይሰጥሽን ስራ ባሰሪ ደስ ይለኛል። ለማንኛውም ቆንጆ ሻይ ልጋብዝሽ። እንዴ መች ሰራህና ምንስ? እማዬ ጠዋት የሰራሁት አለ። በቃ ይዤልሽ ልምጣሽ እማዬ። ወይኔ ልጄ ቤተሰቡን ቀና ለማድረግ እሱ ጎበጠ። እሺ ስምሽ ማን ነበር? እኔ ድንብላል። ድንብላል ለየት ያለ ስም ነው። እዚህ ለምን እንደመጣሽ ታውቂያለሽ? እኔ ምን አውቄ ጋሽ ፖሊሱ፣ እናንተ ንገሩኝ እንጂ። ወይዘሮ ሜላት በርከት ያለ ወርቅ እንደጠፋትና ጥቆማ ሰጥተውን ነው ይዘንሽ የመጣ ነው። ወርቅ? የምን ወርቅ? የምን ወርቅ ማለት ደግሞ ምን አይነት ጥያቄ ነው? ማለቴ ታዲያ እኔ እዚህ የመጣሁት ለምንድን ነው? ነገሩ አልገባኝም ለማለት ነው። አዌ ድፍት ያርጉኝ። እኔ ምንም ነገር አልገባኝም። ይኸውልሽ ድንብላል፣ ወይዘሮ ሜላት ወርቁን አንቺ እንደወሰድሽው ነው የተናገሩት። ማማን? እኔ ድንብላል ነኝ የትዬን ወርቅ የምወስደው? ጥቆማ የሚለው እንደዛ ነው። አዌ አባቴ ድረሱልኝ። ጉድ ሳይሰማ መስከረም አይጠባ ማለት አሁን ነው። ቆይ እኔ እሳቸው ቤት አይደል እንዴ የምኖረው? የት ላጌጥበት ነው የእሳቸውን ወርቅ የምዘርፈው? ይኸውልሽ ድንብላል፣ ነገሩ አንቺ እንዳሰብሽው አይደለም። እና እንዴት ነው? ወንድምሽ መጥቶ ነበር አይደል ሰሞኑ? አዎ። እና ለሱ ወርቁን አሳልፈሽ እንደሰጠሽና ወንድምሽ ሆን ብሎ እንደተደበቀ ነው የደረሰ መረጃ የሚጠቁም። አዎ አባቴ ድረሱልኝ። እኔ ነኝ ወርቅ ዘርፌ ለወንድሜ ያቀበልኩት? ድንብላል፣ ምንድነው ነገር የምታስደጋግሚ? አማርኛ እኮ ነው እያወራን ያለ ነው። እንደዚህ ደጋግማችሁልኝም በገባኝ። ምን ማለት ነው ደግሞ እሱ? ይኸውላችሁ ጋሽ ፖሊሱ፣ እኔ ድንብላል ስርቆት ሲያልፍም አይነካካኝም። እሺ ይኸውልሽ ድንብላል፣ ነገሩን በግልጽ ማውራታችን ለሁላችንም የተሻለ የሚሆነው። እስኪ ተውኝ እናንተ። እኔ እነሱን ለማገዝ ብዬ በየዋህነት እነሱ ቤት በተቀመጥኩኝ መልሰው እኔኑ ሌባ ይሉኛል። ነገሩን በግልጽ ብናወራ ጥሩ ነበር። ለማንኛውም ዛሬ እዚህ ነው የምታድሪው። የት? እዚህ? አይ እዚህ ሳይሆን ማረፊያ ቦታ አለ፣ እዛ ማለታችን ነው። ያው አባቴ ብለው መጨረሻዬን ወህኒ ቤት አደረጉት። አይዞሽ ተረጋጊ። ነፃ ከሆንሽ ለጊዜው ነው እንጂ ትወጫለሽ። እሱን እንኳን ተው። ማን ገብቶ እንደወጣው ነው እኔ የምወጣው። ሳጅን ማረፊያ ቦታውን አሳየት። አንተ እንደ ከብት ነው ዝም ብለህ ድብልቅ የምትለው? ከብት እንኳን ሲንደበለቅ እምቦ ይላል። እሱን አንተ በለው። አሁን ተወኝ በቃ። ለምን ተውሃለሁ? ልክ እነግርሃለሁ። ተወኝ አልኩህ እኮ ሰውዬ። ምን ሆነሃል? ምን እባክህ ሚስቴን አሰሯት እኮ። ምሽት ደግሞ አለ እንዴ? ምን ማለት ነው? እኔ እኮ ጋለሞታ ነበር መስለኝ። ሰውዬ እየቀለድክብኝ ነው እንዴ? ሙት ስልህ ኧረ ራስህ ድብን በል። ምን ይመስላል እግር ፊት? እኔ ነው ብትሰራኝ? ምን እንዳታመጣ ነው? አዎ እንከባበር ሰውዬ። አድብ ብያለሁ እኮ። ምን ልታመጣ? ሰው የለም። አሬ ሰው ያለ ይሄ ልጅ በእጀ ሰበን ሊሆን ነው እንዴ? ኧረ እባክህ እስኪ ወንድን አሳየኛ። ነግሬያለሁ። አንተ አደብ ግዛ። ዋ ቦቅቧቃ ፈሪ እኮ ነህ። ኧረ አልተዋወቅንም። እኔ ቡትለኔ ፈሪ? አዎ አንተ ልጅ ተወይ ብያለሁ። እምቢ ካልክ የአገሬ መግቢያ ነው ማድረግ። አገሬ መግቢያ ደግሞ ምን ማለት? እሱም ሞክረኝና አሳይሃለሁ። አቦቶ ወይ በእናትህ ምን ይመስላል? በእናትህ ምን እኔ እንዴ ምሽተን ያሰርኩብህ እኔ ጋር የምትደነፈው? ሲጀመር ቆይ እኔ አንተን አገኛለሁ የማረግንም ማቆም ነው። ፈሪ ለምን ሌላ ቀጠሮ ትይዛለህ? አሁን ከፍታለሁ አይደል እንዴ? እንደዚህ አገጨን ነበር ማውለቅ። ኮብልስቶን ራስ አጥራስ ሀባብ ራስ አይደለ እንዴ? አሁን ቸኩዬ ነው እንጂ አሳይ ነበር። ቸኩዬ ሳይሆን ገላጋይ ስለሌለ በአካባቢው ፈርቼ ነው። በል ጅል ነገር ነው። ሲጀመር አንተ ተምች ጸረ ተባይ ነው የምሆንብህ። ምን ይላል ይሄ? እኔ ሚስቱን አሳስሬበታለሁ እንዴ? እኔ ጋር የሚደነፈው ይኸው እግዚአብሔርን ፈርቼ እንጂ ጀርባህን ብዬ እንደባብ በደረት እንድትሳብ ነው ማድረግ። ወይኔ እማዬ ምግብ ላቅርብ? አዎ አቅርቢ ሀኒ። እኔ በቃኛ ነው እንዴ? ሰላምዬ ለምን? ከዚች ሴትዮ ጋር አንድ ማዕድ ላይ አልቀርብም። እኔ ነው ከዚህ ሴትዮ ያልሽኝ? አዎ አንቺን ነው። ኧረ ሰላምዬ እንደሱ አይባልም። ለምንድን ነው የማይባለው? ሰላምዬ ምንም ብታደርግ እኮ እናታችን ናት። ደግሞ ለኛ በጣም ብዙ መስዋዕት ከፍላለች። እናትነት ማለት እኮ ለሚወዱት ልጅ መንሰብሰብ ብቻ አይደለም ብለህ የነገርከኝ አንተ ነህ። እና ብትሆንስ? እና
እስኪ ቆይ ሌላውን እንኳን ተው። ቆይ ድንብላል መታሰር የሚገባት ልጅ ናት? ተስፋ ያደረኩት ወርቅ ሲጠፋ ምን ማድረግ ነበረብኝ? እማዬ ወርቅ የምትይው ነገር ግን ምንድነው? አዎ ያኔ እርግብ ሰርቀው ሄዳ የተመለሰ ወርቅ እጄ ላይ ነበር። ምን እማዬ እስከ ዛሬ ወርቅ ነበረ? አዎ ለክፉ ቀን ይሆነናል ብዬ አስቀምጬው ነበር። እና ድንብላል ወስደዋለች ብለሽ ነው ያሳሰርሻት? ድንብላልማ እንደማትወስደው እርግጠኛ ነኝ። እና አንቺ ለምን አሳሰርሻት እማዬ? ወርቁን የወሰደው ወንድሟ ነው። ወንድሟን ለማምጣት ደግሞ እሷ መታሰር ነበረባት። ምን የድንብላል ወንድም? ኧረ እማዬ ተሳስተሻል። ታዲያ ከሱ ውጭ ማን ሊወስደው ይችላል? እሱን አላውቅም እማዬ፣ ግን ደግሞ እኮ የድንብላል ወንድም በጣም ምስኪን ነው። እኔ ምስኪን አይደለም አላልኩም፣ ግን ከሱ ውጭ ማንም ሊወስደው አይችልም። እና ወንድሟ ባደረገው እሷ መታሰር ነበረባት? ምርጫ የለኝም። ወደዚህ ሊመጣ የሚችለው ድንብላል እንደታሰረች ሲሰማ ብቻ ነው። ድንብላል በጣም ጥሩ ልጅ ናት። ድንብላል ላይ ባረግሽው ነገር መቼም ቢሆን ነው ይቅርታ ማላረግልሽ። ሰላምዬ ግን እኮ እማዬ ትክክል ናት። ምንም ትክክል አይደለችም ምናሴ። ይኸውልህ ድንብላል እዚህ ቤት ያለችው እኛን ለማገዝ እንጂ መጠጊያ ሳይኖራት ቀርቶ አይደለም። እሱን አውቃለሁ፣ ግን ደግሞ ትንሽ ቀን ነው ትፈታለች። ይሄ ትንሽ ቀን ነው እያልሽ የምታወሪው ነገር እኛ ልጆችሽ ላይ ትዝብት ላይ እየጣለሽ መሆኑን ግን አትርሽ። ሰላምዬ በቃ አንቺ ዝም በይ፣ እኔ ምግብ ላቅርብ። ምን አባ ያስገለፍጣል? አረ ምንም። ምን ነው የሚያስቅ? ተምቹ ህይወት ግን አትገርምም? ህይወት ደግሞ ማናት? የአክስት ልጅ ምን ይመስላል? ጅል አዋት ቀልድብኝ በእናትህ። እውነቴን እኮ ነው ተምቹ። ሲያስበው ይኸውልህ አንተ ስጠጣ ስክር ላገኝና ደግፌን ይወስዳሉ። ከዛ ደግሞ እኔ ተጠጣ ስክርና ተደግፈህ ትወስደኛለህ። ይሄ ነገር አልሰለችም ተምቹ? እና ምን ይጠበስ? ቆይ እስኪ አንተ ባትኖር ግን ምንድን ነው የምሆነው? እኔ ባልኖር ደግሞ አንተ ምንድን ነበር የምትሆነው? አንተ ባትኖርማ እስካሁን ደስተኛ ነበር የምሆነው። ጅል እንዴ! ቆይ በእኔ ልጅ የተናደድክ ያለው? አዎ አንተ ነህ። እኔ ደግሞ ምን አድርጌ? ወይኔ ያቺ የምድር ጌጥ የሆነች ሀና የምትባል ሴት ባታስተዋውቀኝ ኖሮ ይህ ሁሉ ነገር አይመጣብኝም ነበር። ሀና ምን አደረገች? የእሷ ቤተሰቦች አይደሉ እንዴ ይህን ሁሉ ነገር ያደረጉት? ተምቹ ድንብላልን ያገኘሃት እኮ በሀና ምክንያት መሆኑን አትርሳ። ኧረ እባክህ ውለታ እንደዋለችልኝ እያስታወስከኝ ነው። አይደለም ግን ደግሞ መርሳት የሌለብን ነገር ቢኖር የህይወታችን ከፍታም ቢሆን ዝቅታ ያየ ነው በሀና ነው። አራት እጃጃል በእናትህ። ሀና ሁልጊዜ እንቅፋት ከመሆኑ ውጭ ምን ጥቅም አላት? ምንም ጥቅም የላትም። ይሄ እኮ የታወቀ ነገር ነው። አሁን ስለተናደድክ ምንም ብለህ አይገባል። ነገር እናወራለን። ትሰማኛለህ ጆሮ? ድንብላል ነገ የማትፈታ ከሆነ የሀናን ቤተሰቦች በሙሉ አስሬ ነው የምገርፋቸው። ፋዘርዬን ይጨምራል። እሳቸውስ ቢሆኑ ማን ናቸው? ካላረፉ አይቀርላችሁ። ወረኛ አንተ። ይልቅ ስማኝ እንጂ ቆይ ግን እስከ መቼ ነው በመጠጥ ችግራችንን የምንፈታው? ደግሞ የምን ማለት ነው? ቆይ ግን የሆነ ችግር በተፈጠረ ቁጥር ወደ ጠርሙስ የምንወጣው ግን ለምንድን ነው? ታዲያ ምን ማድረግ ነበረብን? መመኪያችን ይቺ ናት። ቁጭ ብለን የችግራችንን መፍትሄ ማሰብ ሲገባል ወደ ጠርሙስ ሩጠን ከችግራችን ሌላ ችግር እንጨምርበታለን። ይኸውልህ ሰውዬ ተወኝ ብያለሁ። እኔ ካልጠጣሁኝ ምንም ደህና ሀሳብ አይምሮዬ ውስጥ አይመጣም። ሁሉም መጥፎ ሀሳብ ስጠጣ ነው ይመጣል። ስለዚህ እኔ ስጠጣ ጥሩ ሰው ሆናለሁ። ጥሩ ሰው ለመሆን ነው እየጠጣሁ ያለሁት። እሺ ተምቹ እስኪ ዛሬ እንኳን መጠጡ ይቅርብን። እኔ ተው ብያለሁ። ካልሰከርኩኝ በሌሊት ተነስቼ ሂጄ እናናን ቤት አቃጥዬ ነው የምመለሰው። ችግር የለውም አቃጥለው፣ ብቻ ግን መጠጡ ይቅርብን። እንዴ አንተ አመረርክ እንዴ? ኧረ እኔ ስቀልድ ነው ወንድሜ። እኔ ከጠጣው ተኛ ነው የሚለኝ። እንደውም እንቅልፌ መጥቷል። ማነሽ አንድ ቢራ ጨምሪ እስኪ። ናገጭ ጅላቡ። ኧረ ወደዛ እንደው አንተ ልጅ አፈታት ፈታ ደስ አይልም አይደል? ታኖስ አፌን ስራ ከፈታ እኮ ብዙ ነገር አውራለሁ ብዬ ነው። ምን ችግር አለው ታዲያ? አውራ። ጨዋታ እኮ ጥሩ ነው። ካላችሁም ማለት ተርተራ ማን ነው ተምትሮ ድንጋይ የሚሉት ልጅ? ሚስት መቼ ነው ያገባ? ሚስት አገባ እንዴ ደግሞ? አለ እንግዲህ
እየቀለደ መሆን አለበት እንጂ እርግጠኛ ነኝ እሱ እንኳን ሚስት አያገባም። አይ ቀልዱን እንኳን አይደለም። ሚስት የታሰረች ምናምን እያለ ዘራፍ ሲል ነበር። ምን ታሰረች? አዎ እንደዛ ነው ሲል የነበረው። እና ሀንዬ ጋር የምትኖረው ልጅ እንዳይሆን ታሰረች የሚለው እኔ አላቅም። ብቻ ታሰረች እያለ ሀገር ይያዝልኝ ሲል ነበር። ምን ነው የኔ መድኃኒዓለም? አይ ደሞ ምን ተፈጥሮ ይሆን? ኖላዊ ልጆቹን ታውቃቸው የለ እየቀለደ ነው የሚሆነው። ፋኖሴ ደግሞ ቀለል አይደለም ስልሽ እንደው እኔ ጋር እኮ ልንጣላ እውነቴን ነው የምልሽ። እግዚአብሔር በጥበቡ ነው ያተረፈው። ማንን ያተረፈው? እሱን ነዋ። ትንሽ ቆይቶ ቢሆን በክርኒ ከመሬት ነበር እንደባልቀው። ወዶ ያስቋሉ። አንተን አሁን ተምቹን የምትመታ? እኔ ጅንኑ ቡትሌውን ብትቁና ምን ያንሰኛል? ያው ቁና ነበር የሚያስተነፍስ። የምገጥመው በምላስ ነበር እንዴ? ፋኖሴ እንደው ሰውዬሽን ዛሬ ምን ነክቶታል? እኔ እንግዲህ ያድበው እኔ ሰብል ወርቤ ነው እንዴ? ምን ልታረግ ነው ደግሞ በቤቴ? ወይ ቡትሌ እኔ ተው ብያችኋለሁ። እናንተ ተው። እኔ የሀገር መግቢያ ነው ማድረጋችሁ። የሀገር መግቢያ ምን ማለት ነው ደግሞ? የሀገር መግቢያ እደፋችሁና ከመንግስት ለማምለጥ አገር ይገባለሁ። እዛ አንተ ሀገር መንግስት የለም ማለት ነው? ኋላስ ቢኖርስ? መቼም ጫካውን አይከለክለኝ። ጫካውን ለምን ነው? ልትጸዳዳበት ነው? ለማንኛውም እኔ ስቀልድ ነው። እባክሽ ፋኖስ እስቲ ደውይልኝ። ኖላዊ በዚህ ሰዓት የሆነ ችግር ተፈጥሯል። ለሀንዬ ደውይልኝ። መሽቷል እኮ ጠዋት እንጠይቃቸዋለን። እንዴ እኔ መድኃኒዓለም አደራ ልጄ። በሉ በቃ እኔ ልሂድ። አንተ ደግሞ ወዴት ነው የምትሄደው? ወደ ቤቴ ነዋ። ያው እዚቹ ላይ ፍራሽን ዘርግተህ ትተኛለህ። እኔ እንደው ለወጉ አልኩኝ እንጂ በዚህ ሰዓት ውጣ ብትሉ እራሱ አልሄድም። አሁን እዚህ የወንዶች ቁና ደቁሼ አፍሼ ምን ስትላል ነበር? ፈራህ እንደ ደቁሰኛል ብለህ። እሱ በዚህ ሰዓት እያንኮራፋ ነው የሚሆነው። ይልቅ ፋኖሴ ፍራሿን ስጥኝና ጋደም ልበል። ያው ልብትል ውጪ በረንዳ ላይ ያለ ይዛው ነው። እሺ ኖላዊ እንደው ግን ይሄን ምስኪን ልጅ ምን አድርጊያል ከምታበሽቀው? ምን ላድርግ ብለሽ ነው? እኔ እሱን ሳበሽቀው ሲናደድኩ ደስ ይለኛል። አንተ የምታወራው ነገር እውነት እየመሰለው ነው የሚበሽቀው። ይታባቱ ታዲያ ራሱን እዚህ ቆልሎ ለደፈው ነበር ላስተኛው ነበር ይላል ወንድ አረደ። ምን ወከደ? ምን ችግር አለ ቢደፋው? አንተ ምን ቤት ነህ? እንዴት አደርክ? እግዚአብሔር ይመስገን። እንዴት አደርክ? ቁጭ በል። ገና ስራ አልጀመርክም መሰለኝ። አዎ ገናውን መምጣቴ ነው። እሺ ይቅርታ ወንድሜ፣ ካላስቸገርኩ ማውራት እንችላለን? ይቻላል። የወይዘሮ ሜላት ልጅ ነህ አይደል? አዎ። ምን ነው? አይዞ አትደንግጥ። አይ መደንገጥ ሳይሆን አጠያየቅ እኮ ግራ ገብቶኝ ነው። ኢዩኤል እባላለሁ። የወይዘሮ ሜላት አለቃ ነኝ። አለቃ ማለት? ማለቴ የወይዘሮ ሜላት ድርጅት ውስጥ ተቀጥሬ እሰራ ነበር። እንዴ በራሷ ድርጅት አለቃዋ እውነት ትሰራ ነበር? እንደሱ ማለቴ ሳይሆን አሁን በቅርብ ስራ ጀምራ ነበር እና እኔ ድርጅት ውስጥ ነበር የምትሰራው። አሁን ነገሩ ገባኝ። ለካ አንተ ነህ በክብሯ ተለማምደህ ማይን ከስራው ያባረርካት። እንደዛ ከነገረቻችሁ የሆነ ልክ ያልሆነ ነገር አለ ማለት ነው። እንዴት? እኔ ስራ እንድትሰራ ብቻ ነበር ያዘዝኳት። የኔ ወንድም አሁን የመጣው ጫማን ለማስጠረግ ነው አይደል? ትላንት መታ ካንተ ጋር ስለዋለች ካንተ ጋር ለማውራት ፈልጌ ነው የመጣሁት። እኔ ምንም ማውራክ ነገር የለም። ይኸውልህ የኔ ወንድም አውቃለሁ አጥፍቻለሁ፣ ግን ወደፊት ሁሉም ነገር አስተካክላለሁ። እሱንማ መናገር ያለብህ ለእኔ አይደለም ለማይ ነው እንጂ። አንተ ብትነግራት እኮ እንደምትሰማ እርግጠኛ ስለሆንኩ ነው። እማይ ማድረግ ያለባትና ማድረግ የሌለባትን ጠንቅቃ የምታውቅ ጠንካራ ሴት ናት። ስለዚህ ሁሉንም ነገር ከሷ ጋር ጨርስ። እመነኝ፣ ይሄን በማድረግ ትደሰትበታለህ። ለሷም የተሻለ ትልቁን ነው ያሰብኩት። እሺ ወንድም፣ ጫማን ጨርሼ ልትሄድልኛለህ? አስቀየምኩ መሰለኝ፣ በጣም ይቅርታ።
ለለምችለው ነገር ሁሉም ነገር ከማይ ጋር ጨርስ። እማዬ ደግሞ ወሬ አትወድም። ይበቃል። በቃ አመሰግናለሁ። መልሳለሁ። ያዘው። አመሰግናለሁ በጣም መልካም ቀን። ቆይሻው ወዴት ነው የምንሄደው? ወደ ሀና ቤት። ምን ልናደርግ? ቢያንስ ድንብላል የት እንዳታሰረች መጠየቅ አለብኝ። እንደዚህ እየተናደድክ ነው የምንሄደው? ጆሮ እየቀለድክ ነው እንዴ? ድንብላል እኮ ናት የታሰረችው። እሱማ ገባኝ። እና ባልናደር ነው ሊገርም የሚገባው። ተምቹ ማለት እኮ የሀና ቤተሰቦች እንዳይደነግጡ እኮ ነው ያልኩ። አሁንም የሚያሳስበኝ የእነሱ ጉዳይ ነው እንጂ የኔ ጉዳይ አይደለም አይደል? ኧረ እኔ እንደሱ ማለት አይደለም። ተወኝ በእናትህ። እሺ አሁን ተረጋጋ። ለሀና ልደውልላትና ላገኛት። ከዛስ? ከዛ ድንብላል የት እንዳለች ጠይቃታለሁ። እሺ በቃ ደውልላት። በዛውም ከሀና ጋር መታረቂያ ሰበብ አገኘው ማለት አይደል? ምን? ቆይ አንተ ሰውዬ ለራስህ ነው እንዴ የምታመቻቸው? ምን ማለት ነው ደግሞ? ቤት አትሂድ ይደነግጣሉ ምናምን የምትለኝ ከሀና ጋር ለመታረቅ ሰበብ ልታደርገኝ ነው አይደል? ኧረ እንደዛ አይደለም ተምቹ። ቶ በእናትህ ምን አይነት ነው በእናታችሁ? ቆይ ጓደኛዬ አይደለህ እንዴ? ብጠቀምብስ ምን ችግር አለው? ቆይ ምንስ ያክል ጓደኛዬ ብትሆን እንዴት ነው በጭንቀት የምትጠቀምብኝ? ተምቹ እየተቆጣኝ እኮ ነው። በጣም ታሳፍራለሽ ጆሮ። እኔም እኮ ተጨንቄ ነው። ያንተ ጭንቀት እኮ ከኔ ጋር ሲወዳደር ምንም። ጭራሽ ያንተ የኔ እየተባባለ ጭንቀታችንን መከፋፈል ጀመር። እንደውም እንዳትከተለኝ። ወዴት ልትሄድ ነው? በቃ እንዳትከተለኝ። ምን አይነት ቀውስ ልጅ ነው በኪድዬ? እንዴ ማይ የት ልትሄጂ ነው? ፖሊስ ጣቢያ ልሄድ ነው። ለምን አብረሽኝ አትሄጂም? ለምንድን ነው የምትሄጂው? ድንብላል ልጠይቃት ነው። ወንጀለኛ ናት ብለሽ ካሳሰርሻት በኋላ ምን ብለሽ ነው የምትጠይቂያት? እኔ እኮ እሷ እንዴት እንደሆነች ልጠይቃት አይደለም። እና ፖሊሶቹ ምን ላይ እንደደረሱና የእሷ ወንድም ጋር ደግሞ ምን እንዳለ ልጠይቃት ነው የምሄደው። ስለዚህ ለራስሽ ጥቅም ነው እንጂ ለድንብላል ብለሽ አይደለም የምትሄጂው ማለት ነው። ቆይ ምን አድርጊ ነው የምትይኝ? ድንብላልን ታያት። ታያት ማለት ምን ማለት ነው? ድንብላል እዚህ ነገር ውስጥ ትኑርበትም አትኑርበትም በቃ ታያት። ሰላምዬ ምን እያልሽ ነው? ይሄ ወርቅ እኮ ከእግዚአብሔር ቀጥሎ ተስፋ ያደረኩበት ነገር ነው። ምን እንዲያደርግልሽ ነበር ተስፋ ያደረግሽበት? የእናንተን ነገር በተወሰነ መልኩ ያስተካክላል ብዬ ነዋ። እኛ ምንም አንፈልግም። አንፈልግም ማለት ደግሞ ማለት ነው የኛን ነገ ድንብላል እንደዚህ ሆና ከሚስተካከል ቢበላሽብን እንመርጣለን። እቺ ልጅ ግን ምን አድርጋላችሁ ነው እንዴ? ህመማችንን ታመመች፣ ችግራችንን አብራ ሆና ተቸገረች። ቆይ ከዚህ በላይ ምን ታድርግ? ስለዚህ ወርቁ ባክኖ ይቅር እያልሽ ነው? ድንብላል ከምትሰቃይ አዎ ቢባክን እመርጣለሁ። ይሄ ንብረት እኮ የኛ ብቻ ሳይሆን የሀናና የምናሴም ነው። እነሱም ቢሆኑ እኔ ያልኩሽን እንደሚሉሽ በጣም እርግጠኛ ነኝ። እሱን አብረን እናያለን። አንዴ ስሚኝ ማዬ። ምንድን ነው? ስትመለሺ ድንብላልን ይዘሻት እዚህ ቤት የማትመለሺ ከሆነ ከኔ ጋር ያለሽ ዝምድና እዚህ ጋር ያበቃል። ሰላምዬ አሁን በቃ ተይ፣ መሄድ ትችያለሽ። እንዴት አይነት ነገር ነው? ለአንዲት ሰራተኛ ብላ እንደዚህ ትናገረኛለች እንዴ? እንዴት ነህ ምናሴ? እንዴት ነህ ጆሮ? እግዚአብሔር ይመስገን። ስራ አሪፍ ነው? ይመስገን። እኔ የምልህ ቤት ግን ምንድን ነው የተፈጠረው? ምን ተፈጠረ? ድንብላል ምን አጥፍታ ነው? እኔ እንጃ። እኔ እንጃ ማለት ምን ማለት ነው? መቼም ሸቤ መግባቷን አላቅም አትለኝም። እንደዛ ማለት ሳይሆን ለምን እንደታሰረች አላቅም ለማለት ነው። እርግጠኛ ነህ? አዎ እማዬ ናት ሁሉንም ነገር ያደረገችው። ምን አደረገችኝ አለች? ችግሩ እንኳን ያለው ድንብላል ጋር አይመስለኝም። እና ማጋ ነው ስተቱ? አባ ስለምቸኩሎ ቶሎ ቶሎ አጽደው እስኪ። ቀስ በላ ምን ያንገበግባል እንዴ? ጆሮ ተረጋጋ እንጂ ከስተመር ነው አትናገረው። ስለምቸኩሎ አባቴ ፈጠን አድርገው እስኪ። እሺ አባቴ በጣም ይቅርታ ጠግልሃል። ቆይ
ድንብላል ካልሆነች ታዲያ የማን ነው ጥፋቱ? የወንድሟ መሰለኝ። የማን ወንድም? የድንብላል? ከማየው ነገር ሳይሰርቅ አይቀርም። አረ ተሳስታችሁ መሆን አለበት። እኛም እኮ ብለናል። እማዬ ግን እንደዛ ነው የምትለው። ድንብላል የት ፖሊስ ጣቢያ ነው ታሰረችው? እሱን የምታውቀው እማዬ ናት። ተምቹ በጣም እየተናደደ ነው። የሆነ ነገር እንዳያደርግ እየፈራው ነው። ምን ያደርጋል? ተምቹ በጣም እብድ ነገር ነው። ምን እንደሚያደርግ አይታወቅም። አሁን ቶሎ ብለህ ለእናትህ ንገራት፣ ድንብላል እንድታስፈታት። ቆይ እያስፈራራኸኝ ነው? እኔ ያለውን ነገር ነው እየነገርኩ ያለሁት። የራስ ጉዳይሽ። ተምቹ አትጥሪኝ። ለምን? እናትሽ የት አለች? ምን ታደርግልሃለች? ንገሪኝ፣ እናትሽ የት አለች? እንዴ ኧረ ተምቹ ተረጋጋ። ሀና እየጠየኩሽ ነው። እናትሽ የት አለች? ድንብላል ጋር ሄዳለች። ምን ልታደርግ? እኔ እሱን አላውቅም። እየቀለዳችሁብኝ ነው? ተምቹ ለምን ደግሞ አትረጋጋው? ቆይ ግን እናንተ እንዴት ነው ድንብላል ላይ እንደዚህ ልጨክኑ የቻላችሁት? እኔ እርግጠኛ ነኝ እማዬ የሆነ ነገር አይታባት ነው። ቆይ ድንብላል ለእስር የሚዳርግ ነገር የምታደርግ ልጅ ናት? እንደዛማ እንዳልሆነች አውቃለሁ። አውቃለሁ አትበይኝ እባክሽ። እንዴ ድንብላል ለእኛም እኮ ቤተሰባችን ነች። ኧረ እባክሽ ቤተሰባችሁ ብትሆንማ እንደዚህ አሳልፋችሁ አሰጧትም ነበር። ይኸውልህ ተምቹ፣ ሀና እስካሁን ምንም ነገር ያላደረግኩት አንቺን አክብሬ ነው። እንዴ ምን ማለት ነው? ድንብላል ማለት ማንም ባልነበረኝ ሰዓት ተስፋ በቆረኩበት ጊዜ የደረሰችልኝ የክፉ ቀኔ ናት። እና እሱ አንድ ነገር ሆነች ማለት ደግሞ አንቺን ቤተሰቦችሽም ያልቅላችኋል። ይሄን ያህል ክፉ ለመደራረግ የሚያበቃ ምን ነገር አለና ነው? ነግሬሻለሁ። ድንብላል ለእኔ ከማንም በላይ ናት። እንዴ እሱን እኮ አውቃለሁ። ካወቅሽ ለእናትሽ ንገሪያት። እንዳስገባቻት መልሳ ታስወጣታለች። ካልሆነ ግን እኔ ነው ያድርገኝ። የማደርገውን አሳይሽ። ልጁ ያምሩን ነው። እሺ ምን አዲስ ነገር አለ? ወይዘሮ ሜላት ልጅቷ ምንም ነገር ልነግረን ፈቃደኛ አይደለችም። ምናልባት ስለማታውቂ ይሆን? ስለማታውቅ ማለት ምን ማለት ነው? የሆነ ነገር ታውቃለች ብለሽ አይደለ ጥቆማ ይሰጥሽ? እሱማ ነው። እና ታዲያ ምንድን ነው? ማለቴ ወንድሟ ምናልባት እኮ አላማካራት ከሆነ ብዬ ነው። እሺ ድንብላል ምን አይነት ልጅ ናት? እሷ እኮ በጣም ጨዋና ሚስኪን ልጅ ናት። እንደሱ ከሆነማ የጠፋው ነገር ላይ እንዴት እጇ ሊኖርባት ይችላል? ወንድሟ ችግር ላይ ስለነበር እሱን ለማገዝ እኮ አድርጋው ከሆነ ብዬ ነው። ይኸውልሽ ወይዘሮ ሜላት እስካሁን ባገኘው ነገር ድንብላል ምንም ነገር የምታውቅ አይመስለኝም። ላናግራት ትችላለሁ? አሁን ባልደረባዬ ላይ መጣት ሄዷል። ይኸው እንደውም መጣ። ድንብላል ምን ሆነሻል? ለምንድን ነው ያመጣችሁ? ተረጋጊና ተነጋገሩ። መነጋገሩ ለሁለታችሁም ጥሩ ነው። አይ እኔ ምንም ነገር ማውራት አልፈልግም። ለምንድን ብለው? እኔ አንድ ጊዜ ሌባ ተብያለሁ። አወይ አባቴ ይፍረዱ። ግን እኮ አንቺን አይደለም። ይኸውላችሁ ፖሊሶች፣ አሁን ወደ መጣሁበት ትወስዱኛላችሁ? ድንብላል ተረጋጊና ከወይዘሮ ሜላት ጋር አውሪ። እኔ ምንም ነገር አልፈልግም። ድንብላል እባክሽን ተረጋጊ። በግድ ካላወራሽ ነው እንዴ? በቃ እኔ ምንም ነገር ማውራት አልፈልግም። ጥሩ በቃ ትሄድ። ሳጅ እሺ በቃ ይዛልቷ